የገናዡ ማስታወሻ አሌክስ አብርሃም። ሱስ በጣም ክፉ ነው፣ በተለይ ጫት አለኝ። ሳውቀው ቃሚ ነበር። ድንገት ተነስቶ አቆመ። ከዛ በኋላ መልሶ አልጀመረም እና እንዴት መቃም እንዳቆመ እየነገረኝ ነው። መቃም ያቆምኩት ኢብራሂም ባርጎ ሚስቱ የሞተ ቀን ነው። ኢብራሂም የሞተው በጫት ነበር እንዴ? አይደለም፣ ጎማው ፈንድቶ ቸርኪው አግኝቶት ነው። እና 4 ሰዓት ረፍዶብኝ ጫት ልገዛ እየተንቀሳቀስኩ እዚህ ዳቦ ቤቱ ጋር የሰፈር ልጆች አገኙኝና ቶሎ በል ኢብራሂም ሚስቱ አርፏል፣ ገናዥ ጥሩ ተብሏል አለኝ። ይታይ ምንም ስራዬ ቢሆን በ4 ሰዓት ሰው ሳይ ራሱ ያስጠላኛል። ማማ ፀሐይን ራሱ እድሜ ልካቸውን ያስነጥሱን ያሳሉ ሴትዮ አንድ ቀን በ4 ሰዓት አጠገብ ያስነጥሰውብኝ አይደል እንዴ? ምን አባት ወጥ ያናፍጠውታል ብያቸው እስከዛሬ አቆረፉ። እና ሟቹ ቤት ስደርስ ሚስቱ በ2 ሰው ተይዛ ታለቅሳለች። ይሄ መንፋት ይቅርብ ብዬው ነበር እኮ ሲነፋ ይኸው መሞጫው ሆነ ትላለች። ከቃምኩ በኋላ አለቃቀሷ ትስለኝ በሳቅ በረሱ። እና መቃሙን እንዴት አቆምክ? ልነግርህ አይደል? ሄድኩና ያለምን ገናዦች ሪከርድ በሚሰብር ፍጥነት ገናዦቹ ሹልክ ብዬ ወደ ጫት ቤት ሮጥኩ። ማታ መልቀኛ ስወጣ የሰፈር ልጆች ለቅሶ ቤት አምሽተው ሲመለሱ ተበሳጭቶ አገኙ። ምንድን ነው ብል ባለጌ ነህ፣ በስርዓት አልገነዝከውም፣ ብሩን መልስ። ለካስ ከዛም በኋላ ሌላ ገናዥ ጠርቶ ሁሉ እንደገና አስገድዘውታል። ጉድ ተብሏል። ምኑን ከምኑ እንዳሰርኩት ትዝ አይለኝም። አንድ አይኑን ሁሉ አልቀደምከውም ያሉኝ። ከፈን ውስጥ ምላጭ መቀስ የተራረፈ ከራሱ ረስተሃል አሉ። በኋላ ሲወሩ ወሬ ለማሳመር ይሆናል እንጃ ስሜን ጠፋ። በዛች ስህተት 40 ምናምን ሬስ የገና አስኩዘው ስሜ ጠፋ። ውለታ ቢስ ህዝብ። ከምር በቃ ጫት እርም አልኩ። ስራም ቀየርኩ። አስበዋል የሚቀም ዶክተር ሹፌር ምናምን ብሎ ጥርሱን አጠገቡ ባገኘው ስትር መጎርጎር ጀመረ። ጫቱን ቢተውም ይህች ጥርስ መጎርጎር ለምዳበት ቀረች። የገናዡ ማስታወሻ አሌክስ አብርሃም።